በሰዓቱ እኔ ራሴን ባጠፋውላ ደስ ይለኝ ነበር ምናልባት መጠጥ ውስጥ ሌላ ነገር ተጨምሮ ተሰጥቷችሁ ነበር እንደሚመስለኝ አስተናጋጁ ይመስለኛል መጨረሻውን ነግርሃለሁ እንግዲህ ካንዲት ሀበሻዊ ሴት የማይጠበቅ ፎቶዎችን ለቅቅ ያለው ወጣ ያሉ ፎቶዎችን ለቅቅ ያለው ያው ወጣትነት ምናምን ይገባል መቼስ እንደዛ ነው ከዛ የሆነ ሰዓት ላይ በጣም ሰከርን ማለት ነው በጣም የተፈጠረውን አናስታውስም ከዛ በኋላ ያለውን ስንነሳ ራሳችንን ቤርጎ ውስጥ አልጋ ላይ ያገኘነው ከ3 ቀን በኋላ ቴሌግራም ላይ የሆነ መልእክት ተላከልኝ ማለት ነው ያኔና የጓደኛዬ እርቃናችንን በቃ ያልተገቡ ነገሮችን ያደረግን በቃ ከዛ የሆነች ናይጄሪያዊ ማለት አፍሪካ ያለች በጣም ብዙ ቴክስቶች ትልካለች ምናምን እኔ ደግሞ አልመልስላትም ለካ እሷ ናት እሱን እንደዚህ እንዲያረግ በዚህ መንገድ እኔ ለማግኘት ማለት ነው ከዛ ምን ይለኛል ይሄን ቪዲዮ እንዳጠፋልሽ ከፈለግሽ ከሷ ጋር 3 ጊዜ አብረሽ ጊዜ ማሳለፍ አለብሽ እንዲሁም ደግሞ ቪዲዮ ይጣፋልሻል አሪፍ ብርም ታገኛለሻለኝ ማለት ነው ከዛ እንደዛ ሲለኝ ምንም አማራጭ ስላልነበረኝ ተስማማሁኝ ማለት ነው ምን ለማድረግ ተስማማሽ በቃ ሴትዮዋ ሌዝቢያን ናት ሰላም ጤና ይስጥልኝ ወዲ አበሻ ጨዋታ ቤተሰቦች እንዴት ሰነበታችሁ በህይወት መንገድ ላይ ያለነው ዛሬ ተለምደው በህይወት መንገድ አንድ እንግዳ መማሪያ ሆናለሁ እኔ ላይ ደረሰ በእናንተ ድረስ ጥንቃቄ አድርጉ ብላ ወደኛ ስቱዲዮ መጣለች እንግዲህ አግኝቻታለሁኝ ከሷ ጋር እንጫወታለን ፕሮግራማችንን ላይክ ማድረግ አትርሱ ወዳጅ ዘመዳችሁ ሼር አድርጉልን እናንተም ሰብስክራይብ ያደርጋችሁ ቤተሰብ ሁኑ መልካም ቆይታ እንግዲህ ራሷን ታስተዋውቀናለች እንግዲህ እንኳን ደህና መጣሽ እሺ እንኳን ደህና ቆያችሁኝ አመሰግናለሁ ራሂል ጌታነህ እባላለሁ እንግዲህ ራሂል ትባላለች ከራሂል ጋር ነው የምንጫወተው እንግዲህ አላቅም ምን ያላችሁ ማህበራዊ ሚዲያ ላይ እንደመጣቋት አላቅም ለጊዜው ማህበራዊ ሚዲያውን ዘግታለች ቀደም ብላችሁ ያወቃችኋት ምን ያላችሁ እንደሆነ ለዚህም ችግሯ ተጠቂ የሆነችበት የተጠመደችበት መንገድ አንዱ እሱ ነውና ዛሬ እናንተንም ላዋያችሁ ይሄንን ማሰብ ልነግራችሁ ወደድኩት የምትጠቀሙትን ነገር ልካበጁለት የሚለውን ሐሳብ እንድንወያይበት ነውና ራሂል ምንድነው የተፈጠረው ነገር የተፈጠረው ነገር እኔ የተወለድኩት ከደና ቤተሰብ ከሚባሉ ቤተሰቦች ነው የተወለድኩት እና ጓደኛ አለች ሙስሊም ጓደኛ እዚህ ከክፍለ ሀገር ነው የመጣችው እና በጣም ቤስት ነን በቃ እንደ እህታማቾች ነን አብረን ነው የምንውለው ምናምን ቡቲክ አላት እሷ ምናምን እና ስራ ምናምን ትሰራለች እና ሐሙስና ቅዳሜ ሁሌ ኦቨር እንወጣለን ከሷ ጋር ማለት ነው ሁሌ ማለት ነው በቃ መስት ነው መውጣታችን መስት ነው ሐሙስና ቅዳሜ አብረን እንወጣለን ሁሌ እና በአጋጣሚ የሆነ ቅዳሜ ቀን እንደተለመደው እኔና ጓደኛዬ ኦቨር እንወጣለን የተለያዩ ቤቶች በቃ አዲስ አበባ አሉ የተባሉ ክለቦች ላይ በቃ እንገባለን በብዛት ራሂል እንግዲህ አንቺም የጥሩ ቤተሰብ ማለት ጥሩ ማለት በገንዘብ በቂ የሚባል ገንዘብ ወይም በቂ ገቢ ያላቸው ወላጆች መሃል የተፈጠርሽ ልጅ ነሽ ጓደኛሽ ደግሞ የራሷ የግል ንግድ ያላት ስለዚህ ገንዘብ እንደልብ ስለምታገኙ ነው በቃ እንዝናናለን እሷ ተከራይታ ነው የምትኖረው እዚህ እና ሐሙስና ቅዳሜ እሷ ጋር ያልኩ ነው የምወጣው ማለት ነው እዛ አድራለሁ ብዬ ነው የምወጣው ከዛ እኛ ግን ኦቨር ነበር የምንወጣው ጭፈራ ቤት ነው የምንወጣው እኛ ሐሙስና ቅዳሜ ሁሌ ማለት ነው እንደው ራሂል ብዙ ጊዜ ጥያቄ የሚሆንብኝ ነገር አለ የአበሻ ጨዋታ ቤተሰቦች ለምንድነው ሐሙስን ብዙ ሰዎች የሴቶች ቀን ሲሉት ሰማለሁና ምን ማለት ነው ማለት ስርዓት ማጫ ቀን ማለት ነው ራስን ለአደጋ ማጋለጫ ቀን ማለት ነው ከክብር ዝቅ ማያ ቦታ ማለት ነው ምን ማለት ነው እስቲ ሐሳብ አስተያየታችሁን የልመክሳ ጥሩ ላይ አስቀምጡልኝ ሌዲስ ዴይ የሚሉት ነገር ሰማለሁና ምን ማለት ነው ትርጓሜው ምንድነው ምናልባት እኔ ያላዋቂ ሆኜ ይሆናልና ራሂል እስቲ እናንተ ምንድነው ያን ምርጫ ያደረጋችሁበት ቅዳሜና ማክሰኞ ሐሙስን የጭፈራ ቀን ነው ብላችኋል እና ምንድነው ሐሙስን ያስመረጣችሁ ቀን
እንጃ እኔ እንግዲህ በቃ ሐሙስ በብዛት ሰው ይወጣል ማለት ሴቶች በብዛት ስለሚወጡ ያው እኛም ሰው የሚያደርገውን ሴቶች የሚያደርጉትን ምናምን በዛ ላይ ወጣት ነን ያየነው ነገር ሁሉ ያምረናል በነገሮችን ወዲያው እንትን እንላለን እና በቃ ለዛ ነው እንጂ እኔ የተለየ እንትን የለኝም ሐሙስም ሆነ እንትን ያው ሰዎች ስለሚሄዱ በብዛት ሴቶች ስለሚሄዱ ያው ወጣት ስለሆንክ ያረጉት አይቅርብኝ እንደዛ አይነት ነገር ነው እንዴት ነው ነገሩ መከተል ያዋጣል እስቲ ሐሳብ አስተያየታችሁን ጻፉልኝ ስላረጉት ነው የምናረገው ስለገባን ነው የምናደርገው እስቲ እዚህ ላይ የሚሰማችሁን ነገር አስቀምጡልን ምክንያቱም የምንኖረው ለትውልድ መሆን ስላለበት ነውና የተሳሳተ አቅጣጫ ከሆነ ያዝነው ለትውልዱ እንናገር የተሳሳተ አቅጣጫ ነው ይሄ አይመጥነንም እንበልና እናንተ በግልጽ ተናገሩበት አንቺ ወጣት ሴቶች ሐሙስ ጭፈራ ቤቶቹን ስለሚሞሉት ቅዳሜ ደግሞ ብዙ ሰራተኛው ገንዘብ የሚያገኝበት ቀን የእረፍት ቀኑ ስለሆነ ጭፈራ ቤት ስለሚሞላ እነዛን ቀን ነው መርጣችሁ የምትሄዱት እንደዛ ነው የኛ ምክንያት እንደዛ ምን አተረፋችሁ እስቲ ጭፈራ ቤት ይኬዳል ይጨፈራል መዝናናት መጨፈር ሰው በእድሜው አለ ግን ሁሉ ጊዜ ሲሆን አይሰለችም ያው እኛ ልምድ ስላደረግነው ሳንወጣ ስንቀር ነው ቅር የሚለን በዛ ሰዓት በቃ ቅዳሜና ሐሙስ በቃ ግድ ነው በቃ በህይወታችን ውስጥ ግድ አደረግነው ማለት ነው ካልወጣን ሁላ እንትን እሱ ስለሆነብን በቃ የግድ ነው የኛ መውጣት በቃ ሱስ አድርገናል ማለት ነው መውጣታችን ግድ ነው ስለዚህ ሐሙስና ቅዳሜ አይቀርም ጭራሽ እንግዲህ እንዳሳየሽኝ ማህበራዊ ሚዲያ ላይ ብዙ ፎቶዎች አሉሽ ልክ ነው ወጣትነትን ሞር የሚያሳዩ ፎቶዎች ነው የምትለጥፊው እንግዲህ የራሄል ግልጽ መነጋገር ስላለብን ነውና እዛ ላይ የምትለጥፊያቸው ፎቶዎች ለራቁትነት የቀረቡ ፎቶዎች ናቸው ምንድነው እነዛ ምርጫ እንድታረግ ያደርግሽ ማለት እድሜ አለ በራሱ እድሜ በራሱ ውበት ነው ምንም አያስፈልገውም ግን በዚህ ልክ መገላለጥና በዚህ ልክ መሆኑ ምንድነው የሚሰጥሽ ሳቲስፋክሽን እንግዲህ አሁን ያለሽበትን ነገር ታውቂያለሽ በዛ ውስጥ እንግዲህ ብዙ ላይክ ማግኘት ብዙ ኮሜንት መደረግ ምንድነው እንደ ትርፍ ያገኘሽበት ከዛ ምን መሰለህ እኔ ፎቶቼ ማለት በጣም ወጣትን እንትን የሚል ማለት በጣም የሚያማምሩ ፎቶዎች ይሄ የሚስቡ አይነት ፎቶዎች ምናምን ነው የምለቀው በፊት ማለት የሚመስለኝ እንደዛ ነው እና ብዙ እንትኖችም አሉኝ ኮሜንቶች አሉኝ ብዙ ላይኮች ምናምን አሉኝ በጣም ብዙ ማለት ነው ያው ይገባናል መቼስ ሁላችንም ማህበራዊ ድረገጽ ላይ ሲወደድልን ምናምን ደስ ይለናል ላይኮቻችን ሲበዙ ምናምን በቃ ሁሉም ደስ የሚለው ነገር ነው ማለት ምንም አግኝተንበት አይደለም ምንም ላናገኝበት እንችላለን ግን ላይክ ምናምን በቃ ይሄ ፉክክር ምናምን የሚሉት ነገሮች አሉ አይደለ እንደዚህ ሲቀጥል ደግሞ በቃ ፋሽን ተከታዮች የሚመስሉን ከውጪ የወረስናቸው አልባሌ አለባበሶች ምናምን እንደዚህ አይነት አለባበሶች አሁን ወጣት ስትሆን ምንም ግድ አይሰጥም በቃ ለነዛ አይነት ነገሮች ትሳባለህ እንደዚህ አይነት ነገሮች ይስቡሃል ሌላው የማህበረሰብ የሚለን ነገር የሆነ ኋላ ቀር እንደሆነ ነው የምናስበው ገብቷል አይደል ወጣት ስንሆን እንደዛ ነው እና እኔም ያኔ በቃ በዛ ሰዓት እንደዛ አይነት ነገር ነው የማስበው በቃ ፎቶ ወጣ ያለ ፎቶ ነው የምለቀው ማለት በቃ ማንኛውም ወንድ የሚወደው አይነት ማለት ወጣት ወንዶች እኔ ሁሉም ገብተው ያዩታል ፎቶዬን አንዱን አይተው ሁሉንም ገብቶ የሚያይ ነው የሚበዛው እርግጠኛ ነኝ ምክንያቱም ፎቶዎች ያው ሰው ወጣ ያለ ነገር ማየት ይፈልጋል ሲጀመር በተለይ ደግሞ ወጣቶች እና ለዛ ነው በቃ ፎቶዎች ያኔ በዛ ሰዓት የምለቀው ለዛ ነው ያው ወጣትነት ምናምን ይገባል መቼስ እንደዛ ነው እንግዲህ ራሄል በዛ ውስጥ ሰዎች ተዋወቀሻል የሚደውልልሽ የሚተዋወቅሽ አድናቆት የሚገልጽ ሰው ነበር ብዙ አሉ ማለት ብዙ ቴክስት ማልመልስላቸው ሰዎች አሉ በጣም ከመብዛታቸው የተነሳ የሚደውል ሰው አለ በጣም ብዙ
ማለት በቃ እንጃ በጣም ብዙ ነው እንትን ቴክስት አሁን ፌስቡክ ላይ ምናምን በቃ ማአት ቴክስት ነው የሚገባልኝ ምናምን ፎቶን እያዩ በጣም ከዚህ ኢትዮጵያ ውስጥ ብቻ ሳይሆን ከውጭ የሚላኩ ቴክስቶች አሉ። እነሱንም ማልመልስበት ሰዓት አለ ከእንትን ከማለት የተነሳ ማለት ከበብዛቱ የተነሳ ማልመልስበት ሰዓት ይበዛል ማለት ነው። ምክንያትሽ ምንድነው? የምርጫ ጉዳይ ነው ወይስ አይመጥኑኝም የማለት ጉዳይ ነው? ምንድነው ማትመልሽበት ምክንያት? አይ ሳይሆን እንደዛ ሳይሆን ማልመልስበት ምክንያት አንደኛ ነገር የሆነ ነገር ሲደጋገም ያስጠላል። ይሄ ቴክስቶች ሲበዙ ምናምን ያስጠላል። የአንዱ መልሰ ምናምን የአንዱን እንትን ስትል ምናምን በቃ ማንም ሰው ስለሚያዋራ በቃ አልባሌ ወሬዎች የሚያወሩ ሰዎች አሉ እንደዛ ምናምን ስለሆነ በቃ ለመመለስ ነው ያው በቃ ጊዜ የለኝም ማለት ነው። እለቃለሁ ግን በብዛት የማውቀውን ሰው ልመልስ እችላለሁ። ምናልባት የማውቃቸውን ሰዎች በጣም መግባባቸውን ሰዎች እንደዚህ አይነት ሰዎችን መልሳለሁ። ግን ዝም ብለው ቴክስት የሚጽፉልኝ ምናምን አልመልስም። ንቀት ምናምን አይደለም። እንግዲህ ራሄል ያው አሁንም በእድሜ ወጣት ነሽ። አሁን ካንቺ ንግግር እንደምረዳው አሁን ወጣትነትሽን አላመንሽው። የደረሰብሽ ነገር በሆነው ነገር ብዙ ስሜትሽ ተጎድቷል። ያሳለፍሽውና በጣም ቀዝቅዘሻል። ለዚህ ሁሉ ምክንያቱ ግን የሚጀምረው የቱ ነው? የቤተሰቦችሽ ባለጸጋ መሆን ነው? የጓደኛሽ ምርጫ ነው? ወይንስ ማህበራዊ ሚዲያ ላይ የለቀቅሻቸው ፎቶዎች ናቸው ለዛሬው የራሄል ልብ ስብራት ምክንያት የሆኑት? እውነት ለመናገር ቤተሰቦቼም አይደሉም ጥፋተኞቹ፣ ጓደኛዬም አይደለችም ጥፋተኛው ራሴ ነኝ። በቃ የምለቃቸው ፎቶዎች አልባሌ ናቸው። በቃ ማለት ከአንዲት ሀበሻዊ ሴት የማይጠበቅ ፎቶዎችን ለቅቄያለሁ። ወጣ ያሉ ፎቶዎችን ለቅቄያለሁ። በቃ ለእኔ እዚህ ጋር መድረሴ ምክንያቶቹ እነሱ ናቸው። በቃ እኔ የምለው እነሱን ነው። አመሰግናለሁ ራሄል። እንግዲህ ራሄል የሰጠችውን መልስ አይታችሁታል። ማንንም በተፈጠረው ምክንያት አልኮነነችም። ይሄ ጥሩ ማንነት ነው ማለት ወደ ራስ መመልከት መቻል በራሱ ትልቅ አዋቂነት ነው። እኔ ጥፋተኛ ነኝ ማለት የመጀመሪያው አዋቂነት ነውና የአበሻ ጨዋታ ቤተሰቦች የምታደርጓቸው ነገሮች ማንንም ከመኮነናችሁ በፊት መጀመሪያ ራሳችሁ ያደረጋችሁት ነገር የምታደርጉት ነገር መልካም ነው ወይ አሳልፎ አይሰጠኝም ወይ የሚለውን ነገር ቆም ብላችሁ ተመልከቱ። እዩት የቱ ጋር ነኝ የሚለውን ነገር አይታችሁ ወደ ውሳኔ ለመሄድ ጥሩ ነውና ራሄል የደረሰባት ነገር አለ። በዚህ በማህበራዊ ሚዲያ ውስጥ በወጣችበት ከፍ ባለችበት ማለት ያው ብዙ ተከታዮች አግኝታለች። በዚህ ውስጥ ብዙ ተመልካች አላት። ግን ያው ያተረፈችው ነገር ደግሞ አለና ስለሱ እናወራለን። እንግዲህ ራሄል ብዙ ሰው አውቆሻል። በዛ የተነሳ አንቺ ደግሞ ሐሙስና ቅዳሜ ጭፈራ ቤት ነሽ። እዛም ብዙ ሰው ተዋውቀሻል። ምንድነው ከዛ በኋላ የተፈጠረው ነገር? ያው ከዛ በኋላ የተፈጠረው ያው እንደተለመደው እኔና ጓደኛዬ የማንገባበት ቤት የለም። በቃ ቦሌ የሚቀረን ክለብ የለም። ማንጠጣው መጠጥ የለም። ቀላቅለ ምናምን ነው የምንጠጣው። በቃ ማለት ስለ ሰውነታችን አዳፕት ስላደረገው በቃ አንሰክርም ማለት በቃ እንዲህ መስከር ስለ እንዲህ በቃ ራሳችን እስክንስት በቃ አንሰክርም። እና ብዙ አጋጣሚዎች ያጋጥሙናል ክለብ ውስጥ እየጠጣን ምናምን የሚላከፈ እንዳለ፣ ሽንት ቤት ተከትሎ የሚሄደው እንዳለ፣ በአስተናጋጅ የሚያስጠይቅ ወንድ አለ። ብዙ አይነት ወንዶች አሉ። በጣም ብዙ ማለት ነው። ብቻ በጣም አስቸጋሪ ነበር ያ ላይ ለኛ በዛ ሰዓት ምንም መስሎ አይታየንም።
በቃ እኛ የደስታ ጥግ ላይ እንዳለን ነበር የምናስበው በሰዓቱ ማለት ነው። ያው መፈለጉ በራሱ በቃ በተለያዩ ሰዎች መጠየቁ በቃ ኩራት እንዲሰማ ያደርጋል። በቃ እና በቃ የደስታ ጥግ ላይ ያለን ነበር የሚመስለን በሰዓቱ ማለት ነው። እና ምን ተፈጠረ መሰለ እንደተለመደው እኔና ጓደኛዬ የሆነ ክለብ አለ ስሙን መጥቀስ አልፈልግም ክለቡን ገብተን እንደተለመደው መጠጣት እንጀምራለን። በቃ እየተሳሳቅን ምናምን እየጠጣ ምናምን የሚጣቀስ ወንድ ምናምን አይጠፋም። በቃ ማለት እኛ ግን ኬርለስ ሆነን ነው ራሳችን የተለመደ ስለሆነ ማንንም እንትን አንልም። የራሳችን ጨዋታ ይዘን በቃ በራሳችን ዓለም ነው እንትን የምንለው። እንጨፍራለን፣ እንጠጣለን፣ እንበላለን፣ በቃ በልተን እንገባለን ምናምን። ከዛ የሆነ ቀን እንደተለመደው እንደዛ እያደረግን የሆነ ቀጭን ሰውዬ የሆነ ተለቅ ያለ ሰውዬ ይመጣል። ከዛ ይመጣና ማለት ልቀላቀላችሁ ነገር ሲል እኔ እንትን አመናጫጭቋለሁና ሰድቤው እንዲሄድ አደርገዋለሁ ማለት ነው። ከዛ እሱ ከሄደ በኋላ ከሰዓታቶች በኋላ ሽንት ቤት ሄድኩ። በጣም ዞሮብኝ ምን እንደሆንኩ አላውቅም። ያለው ትሬ እንቅልፍ ብሎኝ ነበረ። እየተወላገድን ነበር። እየጠጣን ነበርና እየጠጣን ነበር። ግን በቃ ሽንት ቤት ደርሼ ስመጣ ምናምን መነሳት መቆም ምናምን አቅቶኝ ነበር በተለየ ሁኔታ ማለት ነው። ጓደኛዬ እንደዚህ በላይ ጠጥታችኋል? ምንም የተለየ ነገር ከሌላው እንትን ያለ የምንጠጣው መጠጥ ያው በፊት እንደምንጠጣው ቀላቅለን ነው በፊት የምንጠጣው። በነገራችን ላይ መጠጥ የፈለገ የምንጠጣ ደግሞ እኛ ራሳችንን አንስትም። ያን ቀን ግን እኔ አላቅም ምን እንደነካን እኔ አላቅም። መነሳት አቃተን ማለት ነው ከወንበራችን። ከዛ የሆነ ሰዓት ላይ በጣም ሰከርን ማለት ነው። በጣም እንቅልፍ አለን። ከዛ የተፈጠረውን አናስታውስም። ከዛ በኋላ ያለውን እኛ ምንም የምናውቀው ነገር የለም። ስንነሳ ራሳችንን ቤርጎ ውስጥ አልጋ ላይ ነው ያገኘነው። ልክ ስነሳ ጓደኛዬ ምንም አልለበሰችም ነበር። እኔም እንደዛው ማለት ነው። ራቁታችሁ ምንም አልለበስንም ነበር። ግን ምን እንደተፈጠረ ምንም የምናውቀው ነገር የለም። ምንም ነገር አናውቅም ነበረ። ከዛ በቃ በጣም በሆነው ነገር ደንግጠን ነበር። ምን እንደተፈጠረ ምንም እናስታውሰው ነገር ስለሌለ ቤት ውስጥ በጣም ተደና ቤት ውስጥ ልክ ስንነሳ በቃ ልብሳችን ተበታትኖ ምናምን አገኘነው። እሱን ለብሰን ሴኩሪቲውን ጠየቅነው የሆቴሉን ማን እንዳመጣ ምናምን። የሆነ ሰው አስቀብቷችሁ ነው የወጣው ምናምን ብሎ ፊት ነሳን እሱ። ከዛ እኛም በቃ የሆነ ነገር ሰክራችሁም ስለነበረ የነበራችሁበትም ሁኔታ አስቀያሚ ስለነበር ፊትም ቢነሳችሁ እውነት አለ። ልክ ነው። ከዛ እንደዛ ሆኖ ከዛ የሆነ ነገር እንደተፈጠረ ብቻ ይገባናል። እኛ ከወንድ ጋር የሆነ ግንኙነት እንዳደረግን ብቻ ታውቆናል ማለት በቃ ባናስታውስም የሆነ ነገር እንደተፈጠረ ታውቆናል ሁለታችንም ማለት ነው። ከዛ በቃ እንደዛ ሆኖ ወጣን ምናምን። ከዛ ከ3 ቀን በኋላ ቴሌግራም ላይ የሆነ መልእክት ተላከልኝ ማለት ነው። ከዛ ያን መልእክት እንደ ድንገት አየሁት። ሳየው ያልጠበኩት ነገር ነው የገጠመኝ ማለት ነው። እንግዲህ የሀበሻ ጨዋታ ቤተሰቦች ራሄል ተረበሻለች። መጠጥ ቤት ብዙ ቆይታ አድርጋለች። የተፈጠረውን ነገር ነግራናለች። እንግዲህ ሰከራም ቤት አይሰራም ነውና ያው ወላጆችም ልጆቻችሁ ባልጠጋ ስለሆናችሁ ገንዘብ ስላላችሁ ብቻ አይደለም ልጆቻችሁን እንደፈለጉ ይሁኑ ማለት አይደለምና ይሄን የምትመለከቱ ቤተሰቦች ልጆቻችሁን ያሉበትን ቦታ ቆም ብላችሁ እንድትመረምሩ አደራ ጠይቃለሁኝ። እግዚአብሔር ቃል እንደሚለው ልጅህን የሚሄድበትን መንገድ ምራው
ባረጀ ጊዜ ከዛ ፈቀቅ አይልም ተብሎ ተጽፏልና ከዛ ፈቀቅ እንዳይሉ የሚሄዱበትን መንገድ ምሯቸው። በመራቻቸው መንገድ ልክ ስለሆነ የሚሄዱትና የሚሄዱበትን መንገድ ምሩ። መስራትን አስተምሩ። ገንዘብን መስጠትን ብቻ ገንዘብ ማጥፋትን ብቻ ሳይሆን ሰርቶ መለወጥን ሰርቶ ማግኘትን እንዴት እንደሆነ ወላጆች እዚህ ላይ ማስተማሩ ላይ በርቱ። ምክንያቱም ዘመኑ ክፉ ነውና በዚህ በከፋ ዘመን ውስጥ ልጆቻችሁን የሚሄዱበትን መንገድ ካልመራችሁ አጓጉል አካሄድ ነው የሚሄዱት። እስቲ እናንተም ሐሳብ አስተያየታችሁን አስቀምጡልን። ከራይል ጋር ጨዋታችንን እንቀጥላለን። በቴሌግራም የተላከው መልእክት ምንድን ነበር? ምንድን የተላከው? ስልኩን ታውቂዋለሽ? ስልኩን አላውቀውም ነበር። የሀገር ውስጥ ነው የውጭ ስልክ ነው? አይ የሀገር ውስጥ ስልክ ነው። እና ገብቼ አየሁት። ያው ስገባ ያልጠበቅኩት ነገር ነው የገጠመኝ። ያኔና የጓደኛዬ እርቃናችን ቪዲዮ ያደረጉን በዛ የሰከንለት ቪዲዮ ያደረጉን ነገር ነው ማለት ነው። በቃ በዛ ሰዓትኛ ምንም ስለማናስታውስ በቃ ባየነው ነገር በጣም ነው የደነገጥነው። ምንድነው የተደረገው? እርቃናችንን በቃ ያልተገቡ ነገሮችን እያደረግን በቃ እኛም በቃ አርጎ ያሉን ነገር ሁላ እያደረግን እንደነበር በቃ እንትን የምለው ማለት ነው። ቪዲዮ እንደሚያሳየን ነው የተረዳሁት። ግን እኛ በዛ ሰዓት ምንም እናውቀው ነገር የለም። በቃ እኛ ራሳችን አይደለም። ምናልባት መጠጥ ውስጥ ሌላ ነገር ተጨምሮ ተሰጥቷችሁ ነበር? እንደሚመስለኝ አስተናጋጁ ይመስለኛል የሆነ መጠጥ አርጎበታል። መጨረሻውን እነግርሃለሁ እንግዲህ። ከዛም ቪዲዮን አይተን ምናምን በጣም ነው የደነገጥነው። አስበው ማህበራዊ ሚዲያ ላይ የሚያውቁ ሰዎች ምናምን ያን ቪዲዮ ሲያዩ ቤተሰብ ምን እንደሚል የምታውቀው ሰው ሁሉ ስላንተ የሚገምተው ነገር ምናምን አስበው። በጣም ያሉነ እንጃ በቃ በሰዓቱ እኔ የራሴን ባጠፋውላ ደስ ይለኝ ነበር በዛ ሰዓት ማለት ነው። ምንድነው የወሰንሽው? ያንን ቪዲዮ ስታይ ምንድነው የወሰንሽው? ቪዲዮን ሳይ ጓደኛዬ በቃ ምንም ማድረግ አልቻለችም። ከዛ ወደ ውጪ ለመውጣት ሞከረች። በሱዳን አድርጋ ወደ ውጪ ሄደች። ህገወጥ ስደት ማለት ነው። ወጣች፣ እሷ ሄደች ማለት ነው። ምክንያቷ እዚህ ይሄንን ጉዳይ ቤተሰብ እያየ ከመኖር ነው። እንደዛ ነው ማለት በቃ ይሄ ቪዲዮ ከታየ ያው በቃ ስሟ ይጠፋል። እዚህ ማንም እንትን የሚላት የለም። እና እሷ ስትሄድ በቃ ግራ ገባኝ የማደርገውን። ከዛ የሆነ ቀን በዛ በቴሌግራም በተላከልኝ ስልክ ደወልኩኝ ማለት ነው። ከዛ ያልጠበቅኩት ነገር ነው የገጠመኝ። ያን ስልክ እንትን ቪዲዮ የላከልን ሰውዬ ያ ክለብ ውስጥ ያገኘነው ሰውዬ ቀጭን ያልኩት ቀደም አለ እሱ ነው ማለት ነው። በጣም ነው የደነገጥኩት ማለት ያኔ እንደዚህ እንትንም አላልኩትም ነበር። ከዛ አገኘሁት ምናምን ለመንኩት ምናምን በቃ ምን እንትን እንዳል ምናምን ስጠይቀው ምንድነው ፈልገዋለህ? በምን አወቃችሁ? ከዛ በፊት እዚህ ክለብ ውስጥ ነው ያወቃችሁ? በማህበራዊ ሚዲያ ያቅሽ ነበር? ምንድን ነበር? ልነግርህ ነው እሱን። ከዛ የሆነች ናይጄሪያዊ ማለት አፍሪካ ያለች እንትን ማህበራዊ ሚዲያ ላይ ፎቶዎችን በብዛት ታያቸዋለች ምናምን ተወዱ። እኔ ደግሞ ቴክስትም ስታደርግልኝ ምናምን አልመልስም ማለት ነው። በጣም ብዙ ቴክስቶች ትልካለች ምናምን በቃ እኔ ደግሞ አልመልስላትም። ለካ እሷ ናት እሱን እንደዚህ እንዲያደርግ በዚህ መንገድ እኔ ለማግኘት ማለት ነው። ከዛ ምን ይለኛል፣ ይሄን ቪዲዮ እንዳጠፋልሽ ከፈለግሽ ከዚች አለቄ ናት ከሷ ጋር 3 ጊዜ አብረሽ ጊዜ ማሳለፍ አለብሽ፣ እንዲሁም ደግሞ ብርም ይሰጥሻል አለኝ። ቪዲዮም ይጠፋልሻል፣ አሪፍ ብርም ታገኛለሽ አለኝ ማለት ነው። ከዛ እንደዛ ሲለኝ ምንም አማራጭ ስላልነበረኝ ተስማማሁኝ ማለት ነው። ምን ለማድረግ ተስማማሽ? በቃ ሴትዮዋ ሌዝቢያን ናት። በቃ አብሬያት ጊዜ ማሳለፍ እንዳለብኝ ነገረኝ ምናምን 3 ወር ማለት ነው። 3 ወር ከሷ ጋር እንደምን በሚያስጠላ ሁኔታ አብሬያት ጊዜ ያሳለፍኩኝ ማለት ነው። ከባድ ነው ብቻ። እንግዲህ የበሻ ጨዋታ ቤተሰቦች የተፈጠረው ነገር ራሄል እየነገረችን ነው። በጣም ከባድ ነገር ነው።
ለዚህ ሁሉ ነገር እንግዲህ ትርፍ የሌለው ማህበራዊ ሚዲያ በዚህ ያክል ልክ ራስን ማንነትን ገልጦ አሳልፎ መስጠቱ ብዙ አግባብ አይመስለኝም። በተለይ እህቶች የምታደርጉትን ነገሮች ጥንቃቄ አድርጉ። በተቻላችሁ መኖራችሁን የሚገልጽ ማንነት ቢሆን በቂ ይመስለኛል። ራቁት ገላና ትርፍ የሌለው አድናቆት መሰብሰብ ዋጋ ያስከፍላልና ለምታደርጉት ነገር ቆም ብላችሁ የሚሻለውን የሚጠቅመውን አንግል ተመልከቱ። ራሔል እንግዲህ በማህበራዊ ሚዲያ ባወቀቻት ናይጄሪያዊ ተፈልጋ ተጠምዳ እንግዲህ ለዚህ በቅታለች። ብዙ ሞራል የሚነኩ ነገሮችን ነው ያው ሚዲያ ላይ ማውጣት ስለሌለብን የተፈጠረው ነገርና በጣም ልብ ሰባሪ ነው። በጣም ያሳዝናል። ራሔል እንግዲህ ለ3 ወራት ከሷ ጋር ቆይተሻል። ከ3 ወር በኋላ ነው የተቀረሹ የጠፋው። ከዛ ብርም ሰጡኝ፣ ህይወትም ቀጠለ። ግን ያው አንደኛ እንደ በፊቱ ደስተኛ ልሆን አልቻልኩም፣ አልችልም። ሲጀመር ማለት በቃ ይሄ ነገር ትልቅ ጠባሳ ጥሎብኝ ያለፈው በጣም ትልቅ ማለት ነው። ሁሌም ሳስበው በቃ ውስጤን ይከነክነኛል። በቃ እንጃ ብቻ ከባድ ነው። ያው እንግዲህ ራሔል እሱ ቪዲዮን አጥፍቻለሁ ብሎሻል። ለማጥፋቱ ምንም ማረጋገጫ የለሽም? ምንም ማረጋገጫ የለኝም ማለት ፊት ለፊቴ ሲደልታ ይቻላል። እኮ ሌላ ቀት ያለ መኖሩ እሱን ምን ላንቺ የራከው ራሱ እኮ ቴሌግራም ላይ አለ አይደለ እንዴ? አለ። ስለዚህ ነገም ቢፈልግ ያንኑ አሳይቶ እንደገና ደግሞ ነይ ሊልሽም ይችላል ማለት ነው። ሰቀቀን ኑሮ ነው ማለት። አሁን እኔ ምንም በቃ የምተማመንበት ነገር የለኝም፣ ምንም ነገር። አሁን ምን ይሰማሻል? አሁን ምን እንደሚሰማኝ ታውቃለህ? የሆነ ነፃነቷን የተነፈገች ማለት በገዛ እጄ ነው ሲጀመር ሁሉ ጣጣ ውስጥ የገቡት በገዛ እጄ። ያን ሁሉ ነገር ባላረግ ኖሮ እንደዚህ ነገር ውስጥ አልገባም ነበር። ሁሉም ነገር በልክ ሲሆን ነው። አጉል ደስተኛ እንሆናለን ብለን የማይሆን እንትን ውስጥ ስንገባ እንደዚህ ነው ማለት። በቃ የጭንቀት ህይወት ነው እኔ የምኖረው። ከነገ ዛሬ ሊያወጣ በቃ ምንም ማረጋገጫ የለኝም። ሁሉንም ማጥፋቱን ብቻ ከባድ ነው እንደምል ራሱ አላውቅም። እንግዲህ የሀበሻ ጨዋታ ቤተሰቦች ከራሔል ጋር ይህን የመሰለ ቆይታ አድርገናል። አይዞሽ በሏት፣ አጽናኗት። ወዳና ፈቅዳ ህይወቷን ደግሞ እዚህ አካፍላን እናንተ እንድትማሩበት ስለፈቀድሽ ራሔል ከልብ አመሰግናለሁ። በብዙ ተባረኪ። እንግዲህ እግዚአብሔር ያው እንደገና አምላክ ስለሆነ ነገሮችን ሁሉ እግዚአብሔር እንደገና ያስጀምራል። ትልቁ ነገር ያ ነው። ግን ያው ያለፉት ነገሮች አልፈዋል። ነገን የተሻለ ለማድረግ መጣር ይጠብቀን። ሐሙስና ቅዳሜ ትርፍ የላቸውም። ቀናቶች ሁሉ እኩላቸው በአግባብ መጠቀም የኛ ፈንታ ነው። እና የሀበሻ ጨዋታ ቤተሰቦች ራሔልን እንግዲህ ሐሳብ አስተያየታችሁን ምክራችሁን ለግሷት። በፈቃደኝነት እዚህ መጣ እናንተ ታተርፋላችሁ ብላ ይህን የመሰለ ሐሳቧን ነግራናለች። የደረሰባትን አጫውታኛለች። እናንተ ከዚህ ነገር ትማራላችሁና ማህበራዊ ሚዲያ አጠቃቀማችሁን ቆም ብላችሁ መርምሩት። የቱ ጋር ያለሁት ምንድነው የምለጥፈው የሚለውን ነገር እስቲ ራሳችሁን ተቆጣጥራችሁ እዩት። መማሪያ ይሆናችኋል። አንዳንድ ጊዜ መጠመጃ መንገድ አትሆኑ። ራሳችሁን ለመጠመድ ራሳችሁን ለአደጋ ለማጋለጥ ቅርብ አትሆኑ። እግዚአብሔር አምላክ እንግዲህ በነገር ሁሉ በደሙ ይሸፍናችሁ። ስራችሁ በከናውን ይጠናቀቅ። መልካም የሥራ ሳምንት ይሆንላችሁ። እግዚአብሔር አብዝቶ ይባርካችሁ። ይህን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ከሀበሻ ጨዋታ ጋር ነበረ። መልካም የሥራ ሳምንት ይሆንላችሁ። በሚቀጥለው ሳምንት በሌላ እንግዳ በህይወት መንገድ ላይ ይዤላችሁ ቀርባለሁ። አመሰግናለሁ።